ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ እላችኋለሁ። እንግዲህ ዛሬ ማታ ደግሞ ሩታዬን በአዲስ ነገር ነው የምንጠብቃት። በአዲስ ትናንትና ከደስታ ጋር ስትጨቃጨቅ ነበር። ዛሬ ደግሞ ሰላም አውርደው ትመጣለች ብለን እንጠብቃታለን ማለት ነው። እንደዚህ ተንቀባላ እንደዚህ አምሮባት ማለት ነው። የኛ ቀብራላ መጣ ይላሉ አንዳንዶቹ ሊብ ላይ ተጎልተው ማለት ነው። ምን ቀብላላችሁ ነው አስፋልት ላይ ሽንቱን ሲሸና የሚታይ? ይሄ ደግሞ ምን መንቀባለል ነው? መንዘራዘር ነው እንጂ ብለን ነው እኛ መንዘላዘል ነው የምንለው። ከዚህ ዘልዛላ ህይወት ወጥተሽ የራስሽን ህይወት መኖር አለብሽ። እዛው ይግማማ ከዛች ስድ ባለጌዋ አስፋልት ላይ ሽንትህን ሽና የምትል ባለጌ ሴት ጋር ማለት ነው። እኔ እኮ አንዳንዶቻችሁ ከመቼ ወዲህ ነው ደግሞ እንደዚህ አይነት እርግዝና እንደው ቢያምር እንኳን ብዙ ነገሮች የሚደበቁ ምን ነው? እናቶቻችን እኛ እንትን ባንል እናቶቻችን ሳይወልዱ ሳያረግዙ ነው እንዲህ እንትን ያሉት። አንዳንዶቻችሁ ስታወሉ ስለሰማኋችሁ ማለት ነው። እና ቀብራለሁ ሩታዬ አንድ ቀን እንኳን ይሄ አማረች ሳትለው ነው ሉልን የመሰለ ጀግና ልጅ የሰጠችው። እች ግን ገና ማርገዟ እንትን ማለቷን እንትን ያላለች አለ መብላት አማላት አለ የሀገሬ ሰው ሲተርት ማርገዟን ገና ያላሳወቀች ሴትዮ አንዴ ሽንትህን አስፋልት ላይ ሽና ደግሞ ነገ ቁጭ ቆይታ ደግሞ አልህን አስፋልት ላይ ራ ትለዋለች ማለት ነው። ራቁትህንም ሂድ ልትለው ትችላለች። ምን ይታወቃል? ስለዚህ ሩታዬ የኛ ጀግና የኛ ቀብራላ ቀብራለ ብለሽ እንደዚህ ትመጫለች ማለት ነው። በሚያምርና ደስ በሚል ሁኔታ ከደስታ ጋር ትመጣለች። ጠብቋት ማለት ነው። ሩታዬ እንደሆነች አትሸነፍ፣ አይሞቃት፣ አይበርዳት። አስፋልት ላይ አሸናችሁ አላሸናችሁ ጉዳዩ አይደለም። እናንተ እንደ አዳናቂዎቹ ሳይሆን እንደ ሩታ ጀግናዋ ቀብራለዋ ማለት እንዲህ ነች ማለት ነው። እና ቤተሰቦች ዛሬ ሩታዬ በአዲስ ቪዲዮ በአዲስ ነገር ከች ትላለች እላችኋለሁ። በአዲስ ነገር ጠብቁ። ዛሬ ማታ ምን እንደሚከሰት እኔ ያልኳችሁ ምንም እንትን የለውም። እና ዛሬ ማታ አሪፍ ነገር ይከሰታል እላችኋለሁ ማለት ነው። ደስ በሚል ሁኔታ ነው የሚከሰተው ማለት ነው። ደስ የሚል ነገር ነው ይዛ የምትመጣው ሩታዬ። እና እናንተ አዳንቂዎች ደግሞ ስታደንቁ ቀብራለሁ ጠቅራለሁ ስትሉ ታስቁኛላችሁ ማለት ነው። ለማንኛውም ሩታዬ የኛ ጀግና እንዴት ብለሽ እንደምትመጪ እናያለን። እንግዲህ የዛሬውን ጠብቁ ማለት ነው። ግማሾቻችሁ ከኤፍሬም ጋር ተጣላች፣ ግማሾቻችሁ ከቀሬ ጋር ተጣላች። አይለወሬ አንደኞች ናቸው። እሷ ከማንም ጋር ተጣላችም። እሷ ማንም ጋር ትጣላም። እሷ እንደ ሌሎቹ ቂጧን ከፍታ አስፋልት ላይ ባሏን ሽንትህን ሽናልኝ አትልም። ጉድ እኮ ነው። የጉድ ታሪክ ነው ዘንድሮ የሚሰላው። እኔ አንዳንዶቻችሁ በምን አንግል እንትል እንዳላችሁት እንጂ በየትም በዓለምም በየትም ታይቶ የማይታወቅ ነገር ነው። የሄርሜላ እርግዝና ደግሞ የሄርሜላ እርግዝና ደግሞ እንደው ለየት ያለ ነገር ነው ማለት ነው። በጣም ነው የሚገርመው። ነገ ደግሞ እያንዘላዘልክ ሩታ የራቁት ፎቶ ሊለቅብኝ ነው ያለው ሰውዬ ነገ ደግሞ እያንዘላዘልክ ና ሱሪህን አውልቅና ትለዋለች። ሱሪውን አውልቆ ደግሞ ነገ እንደሚያሳየን እርግጠኛ ነኝ እላችኋለሁ። ሱሪውን አውልቆ እንደሚያሳየን እርግጠኛ ነኝ። ቆይ እንደው ለማየት ያብቃችሁ የሚለቀቀው ቪዲዮ ሱሪህን አውልቅ ባትለው። እኔ እንጃ ሴት ልጅ እንደዚህ እንትን ስትሆን በጣም የእሷ ደግሞ ከፋ። እንደው ለቤተሰቦቿ እንኳን የሆነ ክብር እንኳን ለሰው ልጅ የሌላት ባለጌ ስድ ነች ብዬ ነው የማስበው። ማለት የሰው ልጅ እንዴት እንደዚህ የዚህን ያህል እንዴት ንቀት! ይሄ እኮ ንቀት ነው። ሱሪህን አውልቅና ቁመህ ሽና ማለት እኮ ንቀት ነው። አሳይ ለህዝብ ማለት እኮ እሱን ብትንከው ነው። ብታከብረውማ ባሏን የምትወደውን ወደፊት አውሎኝ ይኖራል የምትለውን ሰው እንደዚህ ታደርጋለች ብዬ አላስብም ነበር። ለማንኛውም የኛ ቀብራለ የኛ ጀግና
እንዲህ ተደስታ ተንቀባላ ትመጣላችኋለች ማለት ነው። እንደዚህ አምሮባት ማለት ነው ትመጣለች። እስቲ ዋት እንዴት እንደምታምር ማለት ነው። እንዴት ሹሩባ አሰራሩ ራሱ እንዴት እንደሚያምር። አሁን ደግሞ እሱን አይተሽ ደግሞ ነገ ተሰርተሽ ነይ። መቼም የሩታን አይተሽ ቁጥርጥር ተሰርታ ስታይ ቁጥርጥር ተሰርተሽ ትመጫለሽ። ምን ተሰርታ ስትመጣ ተሰርተሽ ትመጫለሽ። የሩታን አይተሽ ነው የምትመጪውና ዛሬ ደግሞ ሱሪን አውልቅና እንደዚህ እየዳኸህ ስትይው እናያለን ማለት ነው። ዝርክርክ የሆነው ዝርክርክ ለሀጫም የሆነ እንትን ነው። እንዲሁ ትናንትናማ እሱን እንደው የምንሳደብበት እንትን እንኳን ቢኖረን ወይኔ ወይኔ ንቀቱ እኮ ነው። ይህ እኮ ወዳ ሳይሆን ንቃ ድፍረቱ በቃ አሁን ወዶኛል የትም አይሄድም የፈለኩትን ማድረግ እችላለሁ ብላ ነው እንጂ ይህ የውሸት እርግዝና ነው። እንደዚህ አይነት እርግዝና የለም። እንደዚህ አይነት አስፋልት ላይ ሽንትህን ሽና ማታ ቁጭ ብዬ ሳስብ ለምን ሽንቱን አስፋልት ላይ ሲሸና ቁሞ አይቼው እንዴ? ሴት ሆኖ ነው እንዴ ያገባሽው? ቁሞ ሲሸና ታላየሽው? ሴት ነው እንዴ? ስለዚህ እሱ አይደለም ያስረገዘሽ። ሲሸና ሽንት ቁሞ ሲሸና ታላየሽው? እቃውን ታላየሽ? በቃ እሱ አይደለም ያስረገዘሽ። እውነቴን ነው የምላቸው። ይቀኔ በረኝ ቆስቲ ቆይ ግዴታ ቆመ ሲሸናት አላየሁም ያልሽው እንዴ? እዚህ ጋር ነው እንዴ ተኝተሽ ያረገሽው? ይህማ ለታሪክ የሚቀመጥ ቪዲዮውን ብታጠፊው ይሻልሻል። ልጅሽ የምትወልጃት ወይም የምትወልጂው ልጅ ይህን ቪዲዮ ማየት የለበትም። ሉልዬም እንዳታይ ሉልዬ እንኳን ከአንቺ ቻናል ገብቶ